ነፍስ መልህቅ ነው ይላል። ክብር ለኢየሱስ። ይሄ መብራት ቤት ማዕበል ይመታዋል፣ ወጀብ ይመታዋል፣ ንፋስ ይመታዋል፣ ግን በአለት ላይ ጠንካራ ሆኖ የተሰራ ስለሆነ ጽኑና ብርቱ ሆኖ የሚቆም። ክብር ለኢየሱስ። በዘመናት ውስጥ የሚያልፍ የሚቀየር አይደለም የእግዚአብሔር ቃል። ተስፋችን በእርሱ ላይ ስለሆነ ይሄ ያበረታል። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ማለት። ሰላም ለእናንተ ይሁን ውድ የፕሮግራማችን ተከታታዮች፣ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። መጋቢ አስተዋይ ነኝ ከጽዮን ከተማ ሰራዊት የኢየሱስ ክርስቶስ ወንጌል አገልግሎት ቤተክርስቲያን። ባለፈው ፕሮግራማችን ቃሉ በአውሎ ነፋስ ውስጥ የመብራት ቤታችን በሚል የእግዚአብሔርን ቃል የተካፈለን ነበር። the word of God our lighthouse in the storm። በማዕበል በወጀብ ውስጥ በአውሎ ነፋስ ውስጥ የመብራት ቤታችን ነው የእግዚአብሔር ቃል ብለን ይሄ የመብራት ቤት ወይም ላይት ሃውስ የሚባለውን በውቅያኖስ ውስጥ በተለይ መርከበኞች አቅጣጫ እንዲሰጣቸው ከድንጋይ ከቋጥኝ ጋር እንዳይጋጩ እንደዚሁም በጨለማ ውስጥ አቅጣጫ ስተው ወደ አልሆነ ቦታ እንዳይሄዱና አቅጣጫ አጥተው ጥፋት ውስጥ እንዳይገቡ የሚከለክል ወይም ደግሞ የሚጠብቅ ወይም ደግሞ አቅጣጫ የሚያሳይ መብራት እንደሆነ እየተመለከትን ነበረ። እግዚአብሔር አምላክ የተመሰገነ ይሁን። እንደዚሁ ዛሬ ከመዝሙረ ዳዊት 118 በቅንፍ ቁጥር 5 ላይ በማንበብ የእግዚአብሔርን ቃል ቀጥለን እንመለከታለን። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔርን ቃል ብርሃን ብሎ ነው መጽሐፍ ቅዱስ የሚጠራው። ስለዚህ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ብሎ ነው የሚጠራው። ስለዚህ ይህንን ብርሃን ከላይት ሃውስ ወይም ከመብራት ቤት ጋር አብረን እያነጻጸረን እያየነው ነበረ። ለትምህርታችን እንዲሆን ፐርፌክት ባይሆንም ምሳሌነቱ ግን ለትምህርት እንዲሆን ከዚህ ጋር አያይዘን እየተነጋገርን ነበር። ሁለተኛ ጴጥሮስ ምዕራፍ 1 ላይ በጨለማ ስፍራ የሚበራ መብራት እንዴት ተጠንቅቀው እንደሚይዙት በዛን ዘመን እንደ ልብ ዘመናዊ መብራቶች በሌሉበት ንፋስ ሊያጠፋው የሚችል ስለሆነ በጥንቃቄ እንደየት መብራት እንደሚይዙ እየተነጋገርን ነበር። ክብር ለኢየሱስ ይሁን። እንግዲህ የላይት ሃውስ ወይም ደግሞ የመብራት ቤት በርካታ ጥቅሞች ቢኖሩትም ከመጽሐፍ ቅዱሳችን ጋር 4 ነገሮችን አንስተን እንመለከታለን ብያችሁ የመጀመሪያውን ጥቅም ተነጋግረን ነበረ። እንግዲህ አቅጣጫ መስጠት ብርሃን መስጠት ነው የመጀመሪያው ጥቅም የሚለውን አይተናል። ሁለተኛ ሐሳብ ዛሬ እንቀጥላለን። ክብር ለኢየሱስ ይሁን። እንግዲህ የመብራት ቤት ሌላኛው ጥቅሙ የማይናወጥ ሆኖ የቆመ ስለሆነ በአለት ላይ የተገነባ ስለሆነ ጽኑ ስለሆነ መሰረቱ ጠንካራ ስለሆነ ወገኖቼ በአውሎ ነፋስ ውስጥ ተስፋ በሚያስቆርጥ ሁኔታ ውስጥ የመጽናት የመበርታት እንዲሁም ደግሞ ለመጠንከርና ለመበረታታት አቅምን የሚሰጥ እንደሆነ እንመለከታለን። እንግዲህ የእግዚአብሔር ቃል መጽሐፍ ቅዱሳችን የእግዚአብሔርን የመዳን ተስፋ እንደ መልህቅ አድርጎ ነው የሚያቀርብልን። ዕብራውያን ምዕራፍ 6:19 ላይ ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው ይላል። ስለዚህ ተስፋችን በክርስቶስ ላይ ስለሆነ ያገኘነው ድነት በክርስቶስ ያገኘነው ሕይወት በክርስቶስ በራሱ ላይ በአብ መሐላ ልክ እንደ መልከጼዴቅ ሊቀ ክህነት እያለ ይናገራል ዕብራውያን ላይ የሆነ የጸና የተስፋ ቃል ነው እና ይህ ደግሞ የተስፋ ቃል እንደ ነፍስ መልህቅ ነው ይላል። ክብር ለኢየሱስ ይሁን። እንግዲህ መልህቅ አሁንም በተመሳሳይ መርከቦች እንዳይወሰዱ በማዕበል በወጀብ እንዳይወሰዱ የሚጠብቅና እንደዚሁም ወደ ውሃው ወደ ባህሩ ልብ በመላክ ያ መልህቅ ከፍተኛ የሆነ ጥንካሬ ያለው ከድንጋይ ጋር አብሮ የሚታሰር ወይም ያንን ቋጥኝ ይዞ መርከቡ
ወደ ሌላ ቦታ ሄዶ እንዳይወድቅ ወይም ደግሞ እንዳይፈርስ የሚጠብቀው የሚይዘው የሚያስቆመው ነገር እንደሆነ እንመለከታለን። እንደዚሁ ማለት ነው ይሄ መብራት ቤት ማዕበል ይመታዋል፣ ወጀብ ይመታዋል፣ ንፋስ ይመታዋል፣ ግን በአለት ላይ ጠንካራ ሆኖ የተሰራ ስለሆነ ወገኖቼ ጽኑና ብርቱ ሆኖ የሚቆም ነው። ክብር ለኢየሱስ ይሁን። ሁልጊዜ እግዚአብሔርን ቃል ስንመለከት ወገኖቼ እግዚአብሔር ቃል ለዘላለም ጸንቶ የሚኖር የሚለዋወጥ አይደለም። በዘመናት ውስጥ የሚያልፍ የሚቀየር አይደለም የእግዚአብሔር ቃል። ስለዚህ ተስፋችን በእርሱ ላይ ስለሆነ ወገኖቼ ይሄ ያበረታናል። ማቴዎስ ምዕራፍ 24:35 ላይ ጌታችን ኢየሱስ ክርስቶስ ሲናገር ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ። ክብር ለኢየሱስ ይሁን። ስለዚህ ይሄ ቃል አያልፍም። ዓለሙ ምኞቱም ያልፋሉ፣ የአምላካችን የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ተብሎ ጽፏልና ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ያው ነው። ትናንትናም ዛሬም እስከ ዘላለም ያው ነው። ስለዚህ የማይለዋወጥ እግዚአብሔር ከሱ የወጣ ስለሆነ ይሄ ቃል አይለዋወጥም። ክብር ለኢየሱስ ይሁን። ወገኖቼ ስለ መብራት ቤት ስናስብ ዛሬ እንኳን ባለው ቴክኖሎጂ በዚህ በሰለጠነ ዘመን እንኳን ወገኖቼ ብዙ ቴክኖሎጂ ሲቀያየር የተለያዩ ነገሮች ሲሻሻሉ ባህሎች ሲሻሻሉ እነዚህ የመብራት ቤቶች ልክ እንደ ጥንቱ ዘመን ማለት ነው አስተማማኝ በሆነ ስፍራ ተተክለው መርከበኞች የተለያየ አደጋ ውስጥ እንዳይገቡ ከንፋስ በማዕበል ጠንካራ በሆኑ ወጀቦች ተመተው እንዳይወድቁ ከድንጋይ ጋር እንዳይጋጩ ብርሃን እየሰጡ ለሌላው ተስፋ በመሆን ለሌላው ብርታት በመሆን እንደሚያቆዩአቸው እንደሚረዷቸው እንደሚጠብቋቸው ሁሉ ማለት ነው። የእግዚአብሔር ቃል በሕይወት ውስጥ ባለብን ወጀብና ባለብን ፈተና ተጨንቀን ተስፋ ቆርጠን እንዳንወድቅ ወገኖቼ ብርታት ይሰጠናል። የብርታታችን ምንጭ ነው ቃሉ። ሃሌሉያ ክብር ለኢየሱስ ይሁን። ይሄ ቃል ወገኖቼ ለሕይወታችን ለነፍሳችን መልህቅ ነው። ሃሌሉያ ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ በኢሳይያስ ምዕራፍ 59 ቁጥር 21 ላይ እንደዚህ ይላል፣ ከእነርሱ ጋር ያለው ቃል ኪዳኔ ይሄ ነው ይላል እግዚአብሔር፣ በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ዘላለም ድረስ ከአፍህ ከዘርህም አፍ ከዘርዘርህም አፍ አያልፍም ይላል እግዚአብሔር ይላል። ክብር ለኢየሱስ ይሁን። ስለዚህ እንግዲህ እግዚአብሔር ቃል ለትውልድ የሚተላለፍ እንደሆነ ነው የሚናገረው። ካንተም ከዘርህም ከዘርዘርህም አፍ አያልፍም። ክብር ለኢየሱስ ይሁን። ኪዳኔ ይቀጥላል፣ መንፈሴ ያው ነው አይለወጥም እያለ ነው እግዚአብሔር የሚናገረው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ወገኖቼ የጸና ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቃል ላይ ነው ወገኖቼ ሕይወታችንን መሰረት የሚገባው። ይሄ ቃል ወገኖቼ ለሕይወታችን ብርሃን ብቻ ሳይሆን ጥንካሬም ጽናትም መሰረትም ነው። ክብር ለኢየሱስ ይሁን። በመዝሙር 139 ቁጥር 23 እና 24 ላይ አቤቱ መርምረኝ፣ ልቤን እወቅ፣ ፈትነኝ፣ መንገዴን እወቅ፣ በደልን በእኔ ውስጥ ብታገኝ የዘላለም መንገድን ምራኝ ይላል። ክብር ለኢየሱስ ይሁን። ወገኖች ቆሻሻውን ከውስጣችን የሚያወጣ ከቆሻሻ ደግሞ እንድንጠበቅ የሚያደርግ ደግሞም ወገኖቼ የሚያጸናን ይሄ ቃል ነው። ክብር ለኢየሱስ ይሁን። እውርን ቢመራው ተያይዘው ገደል ይገባሉ እንደሚለው ማለት ነው። ይሄ ቃል ሁልጊዜም ብርሃን እየሆነ እየጠበቀን እያበረታን እያጸናን ትክክለኛው በሆነ አቅጣጫና ጎዳና እየመራን ይዞን ይሄዳል። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ዕለት ዕለት ቃሉን ለማንበብ ረሃብ ሊኖረን ይገባል። የእግዚአብሔርን ቃል የምንወድ ሰዎች መሆን አለብን። የእግዚአብሔር ቃል በሕይወታችን ስፍራ እንዲያገኝ ወገኖች እንዲያጸናን፣ እንዲለውጠን፣ እንዲያጥበን መፍቀድ አለብን። ክብር ለእግዚአብሔር ይሁን። ደግሞ ቃሉን መስማት ብቻ ሳይሆን የምናደርግ መሆን አለብን። ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ነው እንጂ ራሳችሁን እያሰታችሁ የምትሰሙ ብቻ አትሁኑ ይላል። ስለዚህ ቃሉን ለመስማት ብቻ ሳይሆን ቃሉን ደግሞ ለመታዘዝም ኮሚትመንት ወይም ደግሞ መትጋትና መጽናት እንዳለብን የእግዚአብሔር ቃል ይነግረናል። ስለዚህ የሚያስጠነቅቀን ለራሳችን ጥቅም ነው። አያችሁ፣ እንዲያጸናን ደግሞም እንዲያበረታን
የእግዚአብሔርን ቃል መሞላት አለብን። ዛሬ ሰዎች በብዙ ድካም ውስጥ ይመላለሳሉ። ለምን? የእግዚአብሔር ቃል እንደሚገባ ስለማይመገቡ፣ የእግዚአብሔር ቃል እንደሚገባው በሕይወታቸው ስፍራ ስላላገኘ ነው። ነገር ግን የእግዚአብሔርን ቃል ብንመገብ፣ ብንታጠቅ በቃሉ እንበረታለን። በክፉ ላይ እንበረታለን። በጨለማው ላይ እንበረታለን። ለሌሎችም እንደዚሁ ወገኖቼ ብርሃንና መድኃኒት መሆን እንችላለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን በሉቃስ ምዕራፍ 11 ቁጥር 27 ላይ እንደዚህ ይላል። ይህም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አዎን፣ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ ይላል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል መስማት ብቻ ሳይሆን ሰምቶ መጠበቅ ወገኖቼ ብጽህነት ነው፣ በረከት ነው። ክብር ለጌታ ይሁን። እንደዚሁም ጌታ ኢየሱስ ክርስቶስ በእርሱ ላመኑት አይሁድ ያላቸው እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 እና 32። ስለዚህ በቃሉ መኖር ወገኖቼ፣ በእውነት መኖር አርነት ያወጣል፣ አርነት ያወጣል። ስለዚህ በቃሉ እንድንበረታ፣ በነፃነት እንድንኖር፣ እግዚአብሔር በሰጠን ሕይወት እንድንኖር አቅምን የሚጨምርልን ነው። ስለዚህ ዕለት ዕለት በዚህ ቃል ለመሞላት ራሳችንን ማስገዛት፣ ዲሲፕሊን ማድረግ አለብን። ሰዎች ቤተ ክርስቲያን እንኳን መጥተው ለእግዚአብሔርን ቃል ለመማር ልባቸውን አዘጋጅተው አይመጡም። ስለዚህ ቶሎ ሰዓታቸው ነው ቶሎ ደርሰው ተሳልመው ለመውጣት ነው እንጂ እግዚአብሔር እንዲያስተምራቸው ልባቸውን አዘጋጅተው አይመጡም። ስለዚህ እንደሚገባው የእግዚአብሔርን ቃል በልባቸው በሕይወታቸው ስፍራ አያገኝም። እግዚአብሔርን ደግሞ የምናከብረው ቃሉን ስናከብር ነው። ሳሙኤል ለሳኦል ያለው ይህንን ነው፣ መታዘዝ ከመስዋዕት ይበልጣል፣ እግዚአብሔርን መስማት የአውራን በግ ስብ ከማቅረብ ይበልጣል አለው። ክብር ለኢየሱስ ይሁን። እግዚአብሔርን ለመስማት በጣም ልባችን ያዘነበለና የናፈቀን መሆን አለብን። ክብር ለኢየሱስ ይሁን። መስማት ብቻ ደግሞ ሳይሆን እግዚአብሔርን ለመታዘዝም የመታዘዝ እርምጃንም ደግሞ ለመውሰድ ፈቃደኛ መሆን መቻል አለብን። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ወዳጄ ምን አለኝ፣ ለምንድን ነው ግን እግዚአብሔር እየደጋገመ የሚናገረን? አንዳንድ ጊዜ በዚህኛውም ሳምንት የሚመጣው አገልጋይ ይህን ይናገራል፣ ፓስተሩ በዛኛው ሳምንት ያን ተናግሮ ይሆናል። ቀጣይ እንደገና አሁንም ሲቆም ፓስተሩ ይህን ነው የሚናገረው፣ የሚቀጥለው አገልጋይ ነው የሚናገረው። አንዳንዴ ለረጅም ጊዜያቶች መልእክቶች አንድ ቸርች መሰብሰቢያ ስፍራ ላይ በአንድ ቸርች ውስጥ በተደጋጋሚ የሚያገለግሉም ሰዎች ያ መልእክት በተደጋጋሚ ይመጣል እና ይሄ መልእክት ከእግዚአብሔር ሲመጣ ወገኖቼ ለምንድን ነው የሚደጋገመው የሚል ነገር ከዚህ ወዳጄ ጋር እነጋገር ነበር እና ምን አለኝ እሱ፣ እኔ የሚመስለኝ ስላልታዘዝ ነው ይመስለኛል። እግዚአብሔርን እኮ እሺ ብለን ታዘነው ሰምተነው ቢሆን በቃ እግዚአብሔር ወደሚቀጥለው ነገር ያሳድገናል። አሁን ግን እግዚአብሔርን ስለማንሰማው በቃ ልክ አንድ ክፍል ደጋግሞ እንደሚወድቅ ልጅ ያንኑ ትምህርት ነው መልሶ የሚናገራን። ምክንያቱም የሰማነው ስላልሆነ ነው። ስለዚህ ብንሰማው ኖሮ እግዚአብሔር አምላክ የተለየ ድምፅ፣ የተለየ ምሪት፣ የተለየ ነገር ውስጥ ያስገባን ነበረ ብለዋለኝ እና እውነት ነው ወገኖች። በዕለት ተዕለት ህይወታችን ውስጥ የእግዚአብሔርን ቃል ለማድረግ ለመስማት ብቻ ሳይሆን ለማድረግ ስናደርገው ነው ምንጸናው። ጌታ ኢየሱስ ቃሌን ሰምቶ የሚሰማው ነው ያለው ማቴዎስ ምዕራፍ 7 ላይ። ቤቱን በአለት ላይ የሰራን ልባምን ሰው ይመስላል አለ። አውሎ ንፋስ መጣ፣ ወጀብም መጣ። ስለዚህ ወጀብ እንደሚመጣ አውሎ ንፋስ እንደሚመጣ ጌታ ኢየሱስ ራሱ ነግሮናል። ወጀብ አለ፣ አውሎ ንፋስ አለ። ያንን ቤት መታው ይላል። ግን በአለት ላይ ስለተሰራ ቤቱ አልወደቀም። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ እንደዚሁ ማለት ነው እግዚአብሔርን ቃል ሰምተን የምንታዘዝና በቃሉ የምንቆም የምንኖር ከሆነ የፈለገ አውሎ ንፋስ ቢመጣ ወጀብ ቢመጣ በአለት ላይ ቃሉን በመታዘዝ ህይወት ላይ የተገነባን ከሆን ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ ማቴዎስ ምዕራፍ 7:27 ላይ እንድንቆም ያደርገናል። ነገር ግን ቃሉን ሰምቶ የማያደርገው ሰው ቤቱን በአሸዋ ላይ የሰራን ሰነፍ ሰው ይመስላል።
ቁጥር 27 ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። እግዚአብሔር ከዚህ ይጠብቀን ወገኖች። ነገር ግን ቃሉን ሰምቶ የሚያደርገው አለ ቁጥር 24 ላይ ምዕራፍ 7 ማቴዎስ ይህ ቃልን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል አለ። ዝናቡ መምጣቱ አልቀረም፣ ወጀቡም መምጣቱ አልቀረም። ዝናቡም ወረደ፣ ጎርፉም መጣ፣ ነፋሱም ነፈሰ፣ ያን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም ይላል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል ወገኖቼ የጽናታችን የመቆማችን ሚስጥር ነው። አለታችን፣ የጥንካሬያችን ምንጭ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ።